አሁን የደረሰን መረጃ እንግዲህ ሄርሜላ ትላንትና ሁላችንም ሆስፒታል እንደገባች አይተናል። መጨረሻ ላይ ማለት ነው። እስካሁንም እንዳነቃችና በጣም ከባድ ሁኔታ ላይ እንዳለች እንግዲህ መረጃ ደርሶናል ማለት ነው። እህታችን እንግዲህ በሰላም በጤና እንድትወጪ ምኞታችን ነው። ምክንያቱም እኛ ምንም የሩታ ደጋፊዎች ብንሆንም ማንም ሰው እንዲጎዳ የሰው ህመም ያስደስተው ሰው የለም። የሰውን ህመም ያስደስተው ሰው የለምና በሰላም ወደ ቤትሽ እንዲያበቃሽ ምንም ሳትሆኚ በጤና ወደ ቤትሽ እንድትመለሺ ምኞቴ ነው፣ እኔ በግሌ ማለት ነው። ግን ይሄ ሁሉ ነገር እንደሚፈጠር ሁሌም እኛ እንናገር ነበረ። አንቺ አልሰማም ብለሽ ነው እንጂ ይሄ ህመም ይሄ ሁን አንቺ ራስሽን ስተሽ የወደቅሽው ይሄ ከባድ ጊዜያቶች በሙሉ ሩታ እያሳለፈችው የነበር ጊዜ ነው ማለት ነው። አየሽ፣ አንድ ሰው ማንኛውም ነገር በራሱ ላይ ሲደርስ ነው ከባድ መሆኑን የሚረዳው ማለት ነው። አሁን ሩታን ትረጃታለሽ ብዬ አስባለሁኝ። ምክንያቱም የህይወታቸው መበጥበጥ ምክንያቱ አንቺ ነሽ። መጀመሪያ ቢጣሉም መጨረሻ ላይ ግን ነገሩን እንዲባባስ ወደ ሌላ መንገድ እንዲያመራ ያደረግሽው አንቺ ነሽ ሄርሜላ። የተፋቱትም ከአንቺ ከተገናኛችሁ በኋላ ነው። እና ፈጣሪ ምንም አያድርግሽ፣ በሰላም ለቤትሽ ያብቃሽ ነው የምለው። አብርሽ የሆነ ነገር ሆኗል ብላችሁ በጣም የምትጨነቁ ልጆች የምር ምናችሁ እንደሚያማችሁ አላውቅም። አብርሽ አዎ ሁላችንም ግራ አጋብቶናል። እንትኑ በቃ ፈዘዝ ድንዝዝ ማለቱ ሁላችንም ግራ አጋብቶናል። ግን ደግሞ እናንተ እንዴት ብታስቡ ነው ሩታም ሆነ ኤፍሬም አብርሽን ይጎዱታል ብላችሁ እንዴት አሰባችሁ? ለምን በዚህ ልክ ልታስቡ ቻላችሁ? አይጎዱትም። አብርሽ የሆነው ነገር አለ አላቅም፣ ግን መጨረሻ ላይ እሱን የሚጎዳ ነገር አይሆንም። ሙሉ በሙሉ እርግጠኛ ሆኜ የምነግራችሁ ነገር ይሄ አብርሃምን የሚጎዳ ነገር ሩታና ኤፍሬም ያደርጋሉ ብላችሁ በፍጹም አታስቡ። ይሄንን አብርሃም አንፈልገውም። በርግጥ ጅልና ጅላጅል ነው የሆነው። እንዴት እንደሆነ ባላቅም ማለት ነው። ፍዟል። ምን እንደሚያወራ አያቅም። ብቻ አላቅም። ህዝዝ ብሏል። ያ የምናውቀው አብርሃም አይደለም። ግን ምን እንደተፈጠረ ምክንያቱ ባናቅም እንግዲህ ምክንያቱም መውጣቱ አይቀርም። የምናየው ነው የሚሆነው። ግን ይሄን አክል ደግሞ እንዲሆነዋል አብርሽ የሆነ ነገር ሆኗል፣ ቤተሰቦቹ ድረሱለት። እንደ ቤተሰቦቹ እዛው እኮ አጠገብ ነው ያሉት። ምን ሆናቸዋል? እና አብርሽ ይሄን አክል የከፋ ነገር ያደርጉታል ብላችሁ የምትጨነቁ ሰዎች አትጨነቁ ለማለት እወዳለሁ።